كتابه مدرسة الكبابي يدرسنا الله يسالفناهم يقبلن الصفات والأخلاق لال የረሱሉ አለይሂ ሰላቱ ወሰለም ባህሪያቶችና የረሱሉ አለይሂ ሰላቱ ወሰለም ጥሩ ሰነ ምግባሮች ወይም ባህሪያታቸው ምን ይመስላሉ የሚለውን ኢንሻአላህ እናያለን ዛሬ كان النبي صلى الله عليه وسلم يمتاز من جمال خلقه وكمال خلقه رسول عليه الصلاة والسلام فتاطراچو كمامار ጸባያቸው ከመሙላቱ ይለዩ ነበር ይላል بما لا يحيط بوصفه البيان የረሱሉን አለይሂ ሰላቱ ወሰለም ማብራራት ባህሪያቸውን ማንንም ሰው ሊያብራራው በማይችለው መልኩ ይለዩ ነበር ይላል وكان من اثره ከዚህ ውጤት ወይም ፋና ነበር አሉ ان القلوب فاضت باجلاله ረሱሉን አለይሂ ሰላቱ ወሰለም በማክበር ቀልቦች በሙሉ ተሞልተዋል ይላል والرجال تفانوا في حياطته واكباره ወንዶች ደግሞ ረሱሉን አለይሂ ሰላቱ ወሰለም በመጠበቅና በማላቅ በማክበር በጣም ያላቸውን ካቅማቸው በላይ ጥረዋል ይላል بما لا تعرف الدنيا لرجل غيره ዱንያ ከረሱሉ አለይሂ ሰላቱ ወሰለም በስተቀር ለማንኛውም ሰው ባላወቀችውና ባላሳለፈችው ሁኔታ ያከብሯቸውና ይጠብቋቸው ነበር ይላል فالذين عاشروه رسولنا عليه الصلاة والسلام عبروا ينوراቸው ሰዎች احبوه الى حد الهيام ولم يبالوا ان تندق اعناقهم ولا يخدش له ظفر رسولنا عليه الصلاة والسلام መጨረሻ የውደታ ደረጃ ድረስ ወደዋቸው ነበር እነሱ ደንታ አልነበራቸውም ይሄ ማጅራታቸው ወይም አንገታቸው ቢቀላ ረሱሉ አለይሂ ሰላቱ ወሰለም ሰላም ሆነው ጥፍራቸው እንኳን እንዳትቆስል እንዳትነካ ይጥሩ ነበር እንግዲህ እነ ኹበይብ ኢብኑ አዲን ቂሳ አሳልፈናል ሌሎችም ሱሐቦች በንብረቶቻቸውም በህይወቶቻቸውም ፊዳ ያረጓቸው ነበር ረሱሉን አለይሂ ሰላቱ ወሰለም በሚል አሳልፈናል وما احبوه كذلك በዛ አይነት መልኩ አልወደዷቸውም ረሱሉን አለይሂ ሰላቱ ወሰለም ይላል الا لان انصبته من الكمال الذي يجب عاده الذي يحبب عاده او يحبب عاده لم يرزق بمثلها بشر رسولنا عليه الصلاه والسلام በዛ አይነት መልኩ ሊወዷቸው አይችሉም እሳቸው የፈንታቸው የሙሉነቱ ፈንታ ለማንኛውም ሰው ያልተሰጠ በመሆኑ ነው እንጂ ይላል وفيما يلي نريد ملخص الروايات في بيان جماله وكماله مع اعتراف العجز عن الإحاطة ودفيت بميمطوت سطروج يرسولون عليه الصلاة والسلام ملكنا يرسولون باهراتوج يزقبوا زقباوچن ملخصون ويم فريون ودفيت النامت አለን ባይሆን ይህን ስናመጣ በሙሉ የረሱሉን አለይሂ ሰላቱ ወሰለም ሁኔታ ለማብራራት ሚሳነን መሆኑን እማማናችን ጋር ነው ይላል ጀማሉል ኸልቅ መጀመሪያ እንግዲህ ኸልቃቸው ረሱሉ አለይሂ ሰላቱ ወሰለም አፈጣጠራቸው መልካቸው ውብ ነበሩ በጣም የሚያምሩ ነበሩ በሱ ዙሪያ ወደፊት የሚለውን ያመጣሉ قالت ام معبد الخزاعيه ጅንሴትዮም ቂሳዋን አሳልፈናት ረሱሉ አለይሂ ሰላቱ ወሰለም አቡበክርና ይዘው ወደ መዲና ሂጅራ ሲሄዱ የሆነች መንገድ ላይ መንገደኛ እንግዳ የምታስተናግድ ሴትዮ ነበረች እዛ ላይ ጎራ ብለው አርፈው የሆነ ሙዕጂዛም አላህ Subhanahu Wa Ta'ala ሰጥቷቸው መሄድ አቅቷት ቤትም ቱልፊየል አልበው ራሳቸው ጠጥተው ሰዎቹንም አጠጥተው ለሴትዮ ባለቤት ወተት አስቀምጠው ሄደዋል ብለን ቂሳውን አሳልፈናል እሷ ናት ኡሙ ማዕበድ አልኹዛኢያ የምትባለው እሱ ምን ትላለች عن رسول الله صلى الله عليه وسلم ስለ ረሱሉ አለይሂ ሰላቱ ወሰለም እንዲህ ትላለች وهي تصفه لزوجها ለባሏ የረሱሉን አለይሂ ሰላቱ ወሰለም ሁኔታ ስትገልጽ እንዳለች ይላል حين مر بخيمتها مهاجرا ወደ መዲና እየተሰደቱ በሷ ድንኳን ሲያልፉ ዛጎራ ብለው ሲያልፉ ባልየው ስላልነበረ አቡ ማዕበድ በኋላ ሲመጣ ስትወስፈው ምን አለች ظاهر الوضاءة በጣም አብሪነታቸው ግልጽ የሆነ ነው አለች አብለጁል ወጅህ ወይም ዛሂሩል ወዳአ ማለት መልካቸው በጣም የሚያምር ጀማል በሚለው ይፈስረዋል
ወዳእ ማለት የሚያበራ የሚያንጸባርቅ ነገር ማለት ነው። መልካቸው ግልጽ የሆነ አብለጁል ወጅህ ፊታቸው ደግሞ የሚያበራ የሆነ አብለጅ ሙዲእ ማለት ነው። ሙሽሪክ ብሎ ይፈስረዋል። አረበኛውን በአረበኛ ማለት ነው። በእኛ አብሪ ፊታቸው የሚያበራ ሐሰኑል ኹሉቂ ጸባያቸው የሚያምር ለም ቱዕብሁ ሱጅለቱን ሱጅላ አታነውራቸውም ረሱሉን አለይሂ ሰላቱ ወሰላም ይላል። ሱጅላ ማለት በሁለት ተፈስሯል። ሆዳቸው እንደዚህ ወርጫም ሆነው እሱ ሊያነውራቸው አይችልም ነው። ወርጫም ሰው እንግዲህ ያው ትንሽ ቱዕብሁ ሱጅላ። በሌላ ተፍሲር ሱጅላ ማለት ጋን ራስ አልነበሩም። ሰውየውም ከመጠን በላይ ራሱ ከተለቀ ይዋዓብ። ለዚህ ረሱሉ አለይሂ ሰላቱ ወሰላም በጣም ቦርጫም ሆነው በዛም አይነወሩ ወይም በጣም ትልቅ ራስ ኑሯቸው ያቺ አታስነውራቸውም ነበር ይላሉ። ወለም ቱዝሪ ቢሂ ሰዕላ። አሁን ደግሞ እንደገና በተቃራኒው ደግሞ ራሳቸው በጣም ትንሽ ሆኖም ደግሞ ያም አያስነውራቸውም አያጎላቸውም ማለት በጣም ራሱም ከመጠን በላይ ካነሰ ሰውየው ራሱ ዛቱ ጋር ካልተመጣጠነ ያስቸግራል። የረሱሉ አለይሂ ሰላቱ ወሰላም ራሳቸው ከመጠን አልፎ አያስነውራቸውም፣ ከመጠን አልፎ አንሶ ደግሞ አያስነውራቸውም ነበር አለች። ሰዕላ ማለት ሲገሩ ራስ ወሲሙን ቀሲም ሐሰኑን ጀሚል ብሎ ይፈስረዋል። ወሲሙን ቀሲም ማለት የሚያምሩ ውብ ናቸው አለች። ፊ ዐይነይሂ ዳዐጁን አይናቸው ላይ ይሄ አይናቸው ብረቱ ጥቁሩ በጣም የጠቆረ ነው አለች። ወፊ አሽፋሪሂ ወጠፉን አይናቸው ጭራ ላይ ርዝመት አለ አለች። አሽፋር ማለት የአይን ጭራ የአይናቸው ጭራ ላይ ያለው ጸጉር እሱ ጡል አለው። ወጠፍ ማለት ርዝመት። ወፊ ሰውቲሂ ሰሃሉን ድምጻቸው ላይ ደግሞ ሰሃል አለ አለች። ሰሃል ማለት ሲፈስረው ቡሃ ብሎ ይፈስረዋል። ቡሃ ማለት ሰውየው ብዙ ሲናገር ወይ ጮሆ ሲያወራ ድምጹ ትንሽ እንደመጎርነን ይላል። እንደሱ አይነት አለው ድምጻቸው ላይ አለች። ወንዳ ወንድ ድምጽ ማለት ነው። طيب وفي عنقه سطع አንገታቸው ላይ عنق ማለት ደግሞ የአንገት ማለት ርዝመት አለው። አንገታቸው ርዘም ያለ ነበር የረሱሉ አለይሂ ሰላቱ ወሰላም አለች። سطع አሁንም ጡል ብሎ ይፈስረዋል። طيب أحور أكحل رسول عليه الصلاة والسلام أحور ማለት የአይናቸው ቅድም አድዓጅ የሚለው የአይናቸው ጥቁረት በጣም የጠቆረ ብለናል። አሁን ደግሞ አህወር ማለት የአይናቸው ውስጥ ያለው ነጩ ደግሞ በጣም የነጣ ነው። ነጭና ጥቁር ሲቀላቀል በጣም ውብ ይሆናል ያምራል ይላሉ። ስለዚህ የአይናቸው ንጣቱም የደፈረሰ አይደለም፣ ጥቁረቱም የደፈረሰ አይደለም። ጥቁረቱም በጣም የጠቆረ ነው፣ ነጩም በጣም የነጣ ነው ማለት ነው ብለው ይፈስራሉ። እዚህ በፈሰረው አህወር ማለት አንደኛ ተፍሲሩ። በሌላ ተፍሲር አህወር ማለት ዋሲዑል ዐይን የአይናቸው ቅድ ሰፊ ሑረል ዒን የተባለውም ለዛ ነው ይላሉ። ሑረል ዒን የተባሉት ሑረል ዒን አይናቸው ሰፊ ስለሆነ ጎላ ያለ ስለሆነ በሱም ይፈስሩ አሉ። አሁን አህወር ማለት በዚህኛው ፈስረናል። አክሐሉ የተኳሉ ይመስላሉ፣ ሳይኳሉ የተኳሉ ይመስላሉ ማለት ነው ብለው ፈስረዋል። አክሐል ማለት አዘጁ አቅረኑ አዘጅ ማለት የአይናቸው ቅንድብ ይሄ ቅንድብ ማለት ላይ ያለው ነው። ሙቀወስ ነው ጎበጥ ያለ መልክ ነው እሱ ያሸባ እንዲጎብጥላቸው ይላጫሉ ሴቶች። ያ አይቻልም ተብሏል። ተጅዲጅ አልሐዋጂብ መምኑዕ في شريعتنا خلقተን ግን እንደዚህ ያለ ከሆነ ያምራል። እንደዛ እንዲሆን ብሎ ከላይ ከታች ማሳመር እሱ ምን ተግይሪ خلقላህ ነው አይሆንም ተብሏል። طيب المهم አዘጅ ማለት ሙቀወሱል ሐጂበይን አቅረኑ ይላል። ዘላይ ሷባለችው አቅረን ማለት በሌላ ሐዲስ አቅረን አይደሉም ረሱሉ አለይሂ ሰላቱ ወሰላም ይላሉ። አቅረን ማለት ሁለቱ ቅንድቡ የተገናኙ አቅረን ማለት ትርጉም እንደሱ ነው። ሌላ ቦታ ግን
የቀረበ ማለት ከሆነ እንጂ ቅንድባቸው መካከል ክፍተት እንዳለ የሚናገር ሐዲስ ሌላ ቦታ አለ። ጫቅረን ማለት ምንድነው? ሁለት ቅንድባቸው የተገናኙ የተቀራረቡ ማለት ነው። ሸዲዱ ሰዋድ الشعر የፀጉራቸው ጥቁረት በጣም የበረታ ነው አለች ኡሙ ማዕበድ። اذا صمت علاه الوقار ዝም ሲሉ ከበራሉ። ወቃር ሰኪና በጣም እርካታ ይሰፍንባቸዋል ዝም ሲሉ አለች። وإن تكلم علاه البهاء ከተናገሩም በሃ ደረጃ አላቸው አሉ። أجمل الناس وأبهاهم من بعيد ከሩቅ ሲታው ከሰው ሁላ ያምራሉ ከሰው ሁላ ግርማ ሞገስ ኑሯቸው በጣም ደስ የሚሉ ናቸው አለች። وأحسنه وأحلاه من قريب ቀረብ ብለው ሲያዩአቸው በጣም ይጨምራሉ በጣም ሒሉ ናቸው ረሱሉ አለይሂ ሰላቱ ወሰላም። ሒሉል መንጢቂ አነጋገራቸው ጠፋጣ ነው አለች። ሑሉ بضم الحاء ነው የሚቀራው ልምዳችን ሒሉ እንኳን ምን ፈድሉን ማለት ደግሞ ፈድል ንግግራቸው በጣም ደረጃ ያለው ነው ማለት ነው። ፈድል ማለት ይላል لا نذر ولا هذر አነጋገራቸው በጣምም ትንሽ አይደል። ነዝር ማለት ቀሊል ማለት ነው። ሀዘር ማለት ደግሞ በጣምም በዝቶ ዛዛታ የሚሆን የሚያስጠላም አይደል። كأن منطقه خرزات نظمنا يتحدرن የረሱሉ አለይሂ ሰላቱ ወሰለም ከሊማቶች ቃላቶቻቸው በሆነ በገመድ የተሰከኩ የሚያምሩ ነበሩ። እነዛ ተሰከው እንደ ገመዱ ሲፈታ እንግዲህ ቀስ ይያሉ ዱብ ይላሉ ይወርቅ እንደዛ መዝነው ነበር የሚናገሩት ረሱሉ አለይሂ ሰላቱ ወሰለም ማለት። ረብዓቱን መካከለኛ ነው ቁመታቸው አለች። ረብዓ ማለት መካከለኛ በጣም ቀውላላ ያልሆኑ በጣም አጭር ያልሆኑ ረብዓ لا تقحمه عين من قصر አይን ሲያያቸው ከማጠራቸው ሊያነውራቸው አይችልም ማለት። ولا تشنئه من طول በጣም ረዝመው ደግሞ አሸነቅ ይባላል። በጣም የረዘመ ሰው እነዛ 11 ሴቶች ቂሳ ይመጣልናል ሱሐይል ኢማም አልቡኻሪ። በጣም ረዝመው ደግሞ መጥፎ ቀውላላማ አይባሉም አሉ። አይን ሲያያቸው ቀውላላ ሆነው አያስጠሉ መካከለኛ ናቸው። طيب غصن بين غصنين ይሄ እንግዲህ غصن ማለት የዛፍ ቀንዘል ማለት ነበር እና በሁለት غصኖች መካከለኛ غصن ነው በጣም ያረዘመ በጣም ያላጠረ። فهو انظر ثلاثه منظرا ሶስት ሰዎች መካከል ቢታው ከሶስቱም በጣም በይታ በኩል የሚያምሩት እሳቸው ናቸው አሉ። واحسنهم قدرا በደረጃ በኩልም የሚያምሩት እሳቸው ናቸው። له رفقاء يحفون به ጓደኞች አሉ በእሳቸው ላይ የሚሰባሰቡና እሳቸውን የሚከተሉ። اذا قال استمعوا لقوله ሲናገር ዝም ብለው ያዳምጡታል አሉ። واذا امر تبادروا الى امره ሲያዙ ደግሞ ትእዛዛቸውን ወደ መፈጸም ይሽቀዳደማሉ። محفود ናቸው አሉ። محفود ማለት የሚخدሙ الذي يخدمه اصحابه ብሎ ይፈሰረ ويسارعون او يسرعون الى امتثال امره። محفود ማለት ሷሃቦቻቸው ወይ ባልደረቦቻቸው የሚያገለግሏቸው። محشود يجتمع الناس اليه ሰው አይጠላቸውም እሳቸው ጋር ሰዎች ይሰባሰባሉ። አሁን በፊትም እንዳሳለፈው ረሱሉ አለይሂ ሰላቱ ሰላም ሲመጡ ሰዎች ተቀምጠው ከመጡ ደረሱበት ቁጭ ይላሉ ረሱሉ አለይሂ ሰላቱ ሰላም። ግን ደረሱበት ቁጭ ሲሉ እሳቸው ስለሆኑ መቅሱዱ ወደ እሳቸው ሰው ይዞርና ሰው ወደ እሳቸው ይሰባሰባል። محشود ማለት ይሄ ነው ትርጉሙ አሉ። لا عابس ኮስታራ አይደሉም ፊታቸው እንደዚህ የሚያጨፈግጉ አይደሉም ማለት። ولا مفند ብሎ ሐርቋል ለታች ሲፈስረው ግን ሙፈንድ በሚለው ነው የሚፈስረው። ሰውንም ደግሞ አያነውሩም ረሱሉ አለይሂ ሰላቱ ሰላም ማንኛውንም ሰው ቢሆን ያከብራሉ። ይሄ እንደዚህ ነው ሰውን ቂላ ያረጉም ነበር ብላ በዚህ ወሰፈቻቸው። ኡሙ ማዕበድ አልኹዛኢያ من بني كعب ናት ይላሉ። በዛ አይነት መልኩ ረሱሉን አለይሂ ሰላቱ ሰላም ባንዴ እይታ ብዙ ጊዜ አብራ አልኖረችም። ሲያልፉ ብቻ እዛ ጎራ ስላሉ በዛ እይታ ብቻ እንዳርጋ ወሰፈቻቸው ይላል።
طيب ይህ የተነቀለበትን ሲናገር ዛዱል መዓድ ሁለተኛ 54 ገጽ ላይ ይገኛል ይላል ወስፉ ኡም ማዕበድ ለረሱልላህ ሰለላሁ ዐለይሂ ወሰለም ያለው ሰው እሱን ማየት ዛዱል መዓድ في هدي خير العباد لشمس الدين ابن قيم الجوزية رحمه الله وقال علي بن أبي طالب رضي الله عنه علي دقمو رضي الله عنه من إلالو وهو ينعت رسول الله صلى الله عليه وسلم رسولنا عليه الصلاة والسلام سوى الصفو من إلالو لم يكن بالطويل الممغط ولا القصير المتردد رسول عليه الصلاة والسلام በጣም ረዝመው የሚያስጠሉም አልነበሩ አጥረውም ደግሞ ወደ ታች ዝቅ ያሉም አልነበሩ በማለት ረሱሉን አለይሂ ሰላቱ ወሰለም አሊ ይወስፋል ወደፊት ታችኛው ላይ አምጥቶ ይፈስራል እሱ ላይ ማየትም ይቻላል وكان ربعة من القوم قدم እንዳልነው ከሰዎች መካከለኛ ነበሩ ረሱሉ አለይሂ ሰላቱ ወሰለም ይላል ولم يكن بالجعد القطط ولا بالسبط رجلا رسول عليه الصلاه والسلام ደግሞ ጸጉራቸው በጣም ቁጭጭ ብሎ ጃዕድ ቀጢጥ አልነበረም በጣምም ሉጫ ሳይሆን የተበጠረ ሆኖ መካከለኛ ረጅል ማለት بين الجعد والسبوطة መካከለኛ ነበሩ ይላል ولم يكن بالمطهم ولا بالمكلثم رسول عليه الصلاه والسلام مطهمም አይደሉም ሙከልሰምም አይደሉም ይላል مطهم ማለት ሰውነታቸው በጣም ሙምተሊኡ الجسم شديدا በጣም ውጥርጥር ያለ ሰውነት አልነበራቸውም ረሱሉ አለይሂ ሰላቱ ወሰለም ማለት ነው ይላል ሙከልሰም ማለት የፊታቸው ተድዊር ሙደወር ሆኖ ፊታቸው ደግሞ ጥር ያለ ፊት አልነበራቸውም ማለት ነው ብሎ ይፈስራል ሙከልሰም وكان في الوجه تدوير في وجهه ማለት ነው አለቱን እንግዲህ ከሙዳፍ ኢለይሂ ወዳ አርገን ፊታቸው ሙደወር ነው ላኪን ተድዊሩ شديد አልነበረም ማለት وكان ابيض مشربا ሰውነታቸው ንጥት ያለ ብቻ ሳይሆን ነጣ ብሎ በቀይ የተቀላቀለው ነበር ይላል አድዓጀ العينين ቀደም እንዳልነው አድዓጀ العينين ማለት ሁለት አይናቸው ጥቁረቱ በጣም የበረታ ንጣቱም በጣም የበረታ አህደበ الاشفار የአሽፋሪ ወጣፍ ብላለች ሴትዮ ይሄ አይን ጭራቸው ደግሞ ረጅም ነበረ ይላል جليل المشاش والكتد كتد ይላል የአጥንታቸው ማጣጣፊያቸውና ይሄ ከፋቸው ምናምን ወፈር ያለ ነበረ ማለት ነው ይላሉ جليل المشاش ማለት ትክሻቸውም ሞላ ያለና ወፈር ያለ ነበረ ይላል دقيق المسروبة ማለት ደግሞ እዛ አካባቢ ያለው ጸጉራቸው ከልባቸው ወረድ ብሎ ደረታቸው አካባቢ ጸጉር ነበራቸው ይባላል ጥቃቅን ጸጉሮች ነበሩ እዛ አካባቢ ያሉት ይላል አጅረደ ሌላ ቦታ ላይ ግን ጸጉር አልነበራቸው ማለት ነው ከነዛ ቦታ ሌላ ያለው ሰውነታቸው ከጸጉር ነፃ ነው ይላል شسن الكفين ማለት ከፋቸው መዳፋቸው ወፈር ያለ ጠንከር ያለ ሸስን የሚባለው አስሉ لخف البعير ነበረ የሚጠቀሙት አሁን ለሰው استعاره እየተዋሱት ማለት ነው ይሄ ሴት አልነበረም ለስለስም ቢል ጠንከር ያለ ነበር የረሱሉ አለይሂ ሰላቱ ወሰለም መዳፋቸው ይላል والقدمين ግራቸውም እንደዚሁ ጠንከር ያለና ደንደን ያለ ነበር ይላል ሸስን ያለውን غليظ ብሎ ይፈስረዋል ቅድም ያልነው አይነት اذا مشى تقلع كانما يمشي في صبب رسول عليه الصلاه والسلام በሚሄዱበት ሰዓት ደካማ አካሄድ አይሄዱም በጣም መስሪዕ ሆነም ሳይሆን እንደሞላ ውሃ ወይም ደግሞ ባንድ ሰውነታቸውን ያንቀሳቅሱታል ሲሄዱ ከላይ ወደ ታች እንደሚወርድ ነገር ማለት ነው ሰበብ ማለት እንደዛ አይነት አካሃር ነበር ረሱሉ አለይሂ ሰላቱ ወሰለም የሚሄዱት ይላል شديد المشي ማለት ነው ይላል الصبب من حدر من الارض ሲሄዱ
ከላይ ወደታች እንደሚወርድ ሰው አካሃድ ሰውነታቸውን ባንድ ነው የሚያንቀሳቀሱት የኩራት አካሃድ አይሄዱም ነበር ረሱሉ አለይሂ ሰላቱ ወሰለም وإذا التفت معا ሲዞሩ እንዳለ ነው የሚዞሩት አንዳንድ ሰዎች እንግዲህ ሲያው በሙሉ ፊትለፊት አያይህም ያሸባብ ይሄ ነገር አለ ስለዚህ ካየህ ሰውየው እንዳለ ዙርለት ወደ ሰውየው ረሱሉ አለይሂ ሰላቱ ወሰለም ሙሉ በሙሉ ሰውየውን ይቃቢሉ አለዛ የኩራት ምናምን ማያ ይመስለው ማየት ኻይነተ العيون የለም ረሱሉ ዘንድ አለይሂ ሰላቱ ወሰለም በሙሉ ኢልቲፋት አድርገው ሰውየው ሐጃ ካለው ሐጃውን ይሰሙታል ሰላም አለይኩም አሰላሙ አለይኩም ካለም ዘወር ብለው በሙሉ ወአለይኩም ሰላም ይሉታል እንደዚህ ነበሩ ረሱሉ አለይሂ ሰላቱ ወሰለም ይላል بين كتفيه خاتم النبوة እዚህ ትከሻና ትከሻቸው መካከል የንቡዋ ማህተም አለባቸው ይላል እንግዲህ ወስፉ ላይ ሌላ ቦታ ይመጣል المهم እንቁላል የሚያህል ምልክት እዚህ ላይ አላቸው እና ሰልማን አልፋሪሲ ሌሎችም ሱሐቦች አይተው ሰማውታል አሳልፈን وهو خاتم النبيين رسول عليه الصلاه والسلام የነብያት ቀምቃሚ እና መጨረሻ ናቸው ይላል አጅወዱ الناس ከፋ ከጅ በኩል ከሰዎች ሁሉ ቸር እሳቸው ናቸው ከሳቸው በላይ ቸር የለም ابن عباس في الصحيح እንደዘገቡ ከፍ አሁን የተፈለገው ይሄ ከፍ ማለት መዳፍ الرحم على الاصابع ከፍ ይባላል ግን የተፈለገው ስጦታ ከስጦታ በኩል በእጅ ስለሚሰጥ ነው እንጂ አለዛ እጃቸው ብቻ ተፈልጎበታል በስጦታ በኩል ከሰዎች ሁሉ የበለጠ ቸር ናቸው ዲህነት የማይፈራ ሰው ስጦታ ይሰጡ ነበር ረሱሉ አለይሂ ሰላቱ ወሰለም ያሸባብ እስልምናን ነሽር ለማድረግ ያልተጠቀሙት እስሉብ የለም በስጦታ ሙአለፈ ቁሉብም አሳልፈናል ያሸባብ ብዙ ሰዎችና አቡ ሱፊያን من غنائم حنين ما توسطوታል ግመል ابني معاويه سيل خذ اعطيه 100 ابن يزيد بن معاويه يزيد بن ابي سفيان ليس يزيد بن معاويه يا معاويه لسم 100 እንደውም مع اواقي كثيره من الذهب كذلك صفوان بن اميه አሳልፈናል 100 ተሰጥቶት የሆነ ፍየል አለዛ ሚግጥ እነሱ ነው ያያል ፈለከው ወይስ ረሱሉ አለይሂ ሰላቱ ወሰለም አዋል هو لك او هي لك ወሰድ እስልምና መግባት ቀላል ነገር አይደለም ያለው ሰዎች በብር ቢገቡም ጥሩ ነው መጀመሪያ ላይ በብር ይገቡና በኋላ አላህ Subhanahu Wa Ta'ala يحسن اسلامهم ጀነት ይገባሉ አላህ Subhanahu Wa Ta'ala ያጀብ ያአላህ አጀብ እንደሚገባው ነው እንደኛ አይነት አጀብ አይደለም ያለው ከሰዎች ወደ ጀነት በሰንሰለት ከሚመሩ ከሚወሰዱ ሰዎች አላህ Subhanahu Wa Ta'ala ያጀብ ረሱሉ አለይሂ ሰላቱ ወሰለም የተናገሩት ሶሂህ የሆነ ሐዲስ ነው ይማረካሉ ሲማረክ ምርኮኛ ይታሰራል ያሸበው በብረት ይታሰራል ከዛ በኋላ አላህ Subhanahu Wa Ta'ala እስልምና ያስገባቸውና እስልምና ቀልባቸው ገብቶ እስልምና ሲጣፍጣቸው የምን ይሆናሉ የጀነት ይሆናሉ ስለዚህ ረሱሉ አለይሂ ሰላቱ ወሰለም አጅወዱ الناس ከፈል واجرؤ الناس صدرا ልባቸው ደግሞ ከልብ በኩል ከሰው ሁሉ ደፋር እንደሳቸው ጀግና የለም ጦርነት ሲበረታ ከኛ ጀግናው ረሱሉን የሚቅጣጭ ነው ይላሉ الصحابه ማንኛውም ዘመቻ ላይ شباب ከኡሁድ ወሁነይን ሰዎች ሲሸሹ ረሱሉ አለይሂ ሰላቱ ወሰለም انا النبي لا كذب انا ابن عبد المطلب ቻቸው ነው ተወሰኑ ሱሐቦች ጋር ተወሰነ መርሐላ ላይ አራት ብቻ ነበሩ አብረዋቸው ያሉት ይባላል ሁነይን ላይ مع ثقيف شد القبائل ስለዚህ ረሱሉ አለይሂ ሰላቱ ወሰለም ጀግንነት እንግዲህ በልብ ነው ያሸባው ስለዚህ በጀግንነት በኩል በደረትና በልብ በኩል በጣም እንደሳቸው ጀግና አልነበረም ማለት واصدق الناس لهجه ከኑጥቅ በኩል ደግሞ ካነጋገር በኩል ረሱሉ አለይሂ ሰላቱ ወሰላምን የሚያህል እውነተኛ የለም በታሪክ አንድ ውሸት ያልተዘገበባቸው حتى قبل النبوة الصادق بمبال الامين بمبال የሚወሰፉ ረሱል ናቸው አለይሂ ሰላቱ ወሰላም واوفى الناس ذمه በዚህማ በኩል ደግሞ በአህድ በኩል በጣም ከሰዎች ሁሉ አህዳቸውን የሚሞሉ እንደሳቸው የለም አሉ طيب وألينهم عريكة
ከአሪካ በኩል ደግሞ ለዘብተኛ ናቸው ረሱሉ አለይሂ ሰላቱ ወሰለም ጃኒበን ማለት ነው አሪከተም ማለት ወአክረሙሁም ዒሽረተ ከሙዓሸራ በኩል ደግሞ ረሱሉ አለይሂ ሰላቱ ወሰለም በጣም ቸር ነበሩ አብሯቸው ለሚኖር ሰው በጣም ቸር እና ገራም ነበሩ ይላል መራአሁ በዲሃተን ሃበሁ ድንገት የሚያያቸው ሰው ያከብራቸዋል ይላል ወመን ኻለጠሁ ማዕሪፈተን አሐበሁ ይሄ መጀመሪያው ሳያውቃቸው ያያቸው ሰው ረሱሉን አለይሂ ሰላቱ ወሰለም ያከብራል ያልቃቸዋል የሚያሳንሳቸው ሰው የለም ሲያያቸው አውቋቸው ደግሞ አብሮ ረሳቸው ጋር ተቀላቅሎ የኖረ እሱ ደግሞ ይወዳቸዋል አሉ يقول نعيته رسولنا عليه الصلاة والسلام የሚወስፍ ሰው ምን ይላል لم أرى قبله ولا بعده مثله صلى الله عليه وسلم ከረሱሉም عليه الصلاة والسلام በስተፊት ከሳቸውም በኋላ እንደሳቸው አይነት ሰው አላየሁም ብሎ ይወስፋቸዋል ይላል وفي رواية عنه አሁንም ከዓሊ ነው أنه كان ضخم الرأس رسول عليه الصلاة والسلام ራሳቸው እንግዲህ በጣም የሚያስነውር ሳይሆን ራሳቸው ተለቅ ያለ ነበረ ይላል ضخم الكراديس ከራዲሶቻቸው ደግሞ ወፍራፋም ነበሩ ቅድም እንዳልነው ከራዲስ ማለት የአጥንቶቻቸው መገጣጠሚያና የአጥንቶቻቸው ጫፎች ወፈር ያሉ ነበሩ طويل المسروبة ቅድም እንዳልነው መስሩባ ማለት ከእምብርት በላይ ያሉ ጸጉሮች ናቸው ብለናል እነሱ ቀጫጭን ሆነው ረጃጅሞች ነበሩ ይላል اذا مشى تكفأ تكفيا ረሱሉ አለይሂ ሰላቱ ወሰለም ሲሄዱ ባንድ ነው የሚሄዱት كأنما ينحط من صبب ቅድም እንዳልነው ባንድ ሰውነታቸውን የወንድ አካሃድ ይሄዱ ነበር ረሱሉ አለይሂ ሰላቱ ወሰለም በማለት يوصفاتها وقال جابر بن سمرة رضي الله عنه كان ضليع الفم رسول عليه الصلاة والسلام أفاتشو مولا يالا تنش واسعي هنا نبرا إلال أشكال العينين مالت دقمو عيناتشو يتكوالا ممثل ميامر نبرا إلال منهوس العاقبين مالت ضليع الفم واسعه بلو يفسر أشكال العينين بملون طويل شكي العين عيناتشو قدو رزمنا صفايا لمالتنا إلى منهوس العاقب مالت تركز مالتنا عاقب تركزاتشو أكبابي بزو سقاء النبراتشوم قليل لحم العقب يتركزاتشو سقاء ألل على نبر رسول عليه الصلاة والسلام إلى وقال أبو الطفيل እንግዲህ አቡ ጡፈይል የሚባለው ሰውዬ ደግሞ አኺሩ من مات من الاصحاب هذا الاطلاق የሚባለው ሰውዬ ነው كان ابيض رسول عليه الصلاه والسلام ነጭ ነበሩ ይላል ሙሽረበን ብለናል ቅድም በጣም የሚያስቀይም ንጣት አልነበራቸውም ረሱሉ عليه الصلاه والسلام مليح الوجه ፊታቸው በጣም የሚያምር ነበር ይላል ሙቀሰድ ነበሩ ይላል ሙቀሰድ ማለት ሶስት አይነት ማዕና ይዛል ይላል ሙቀሰድ ማለት በጣም ረጅም ያልሆነ በጣም አጭር ያልሆነ በጣም ወፍራም ያልሆነ ሙቀሰድ ማለት ይሄ ነው ትርጉም ባሁን ባልናቸው መካከለኛ ሰውዬ ናቸው ርዝመታቸው መካከለኛ በጣም ያላጠሩ በጣም ያረዘሙ እንደገና ደግሞ ሰውነታቸው በጣም ያልቀጠነ በጣም ያልወፈረ ሙቀሰድ መካከለኛ ነበሩ በቁመትም በሰውነትም ማለታቸው ነው وقال انس بن مالك كان بسط الكفين ቀደም እንዳልነው የከፋቸው አፈር ያለ ማለታቸው ነው ወይም ደግሞ ቸር ማለታቸው ነውም ተብሏል بسط الكفين ማለት وقال كان ازهر اللون ሲፈስረው ምን ይላል ليس بأبيض أمحق ولا آدم رسول عليه الصلاة والسلام ነጭ ሆነው ግጥጥ ያለ ንጣት አልነበራቸውም ጸይምም አይደሉ አደም ማለት ጸይም ማለት ነው
አዝሃሩ ለውን ማለት ነፃ ያሉ ሆነው ቀይ የተቀላቀላቸው የቀይ ነጭ ነበሩ ረሱሉ አለይሂ ሰላቱ ወሰላም ይላል ቁቢዳ ወለይሰ ፊ ረእሲሂ ወልህየቲሂ 20 ሸዕረተን በይዳአ ረሱሉ አለይሂ ሰላቱ ወሰላም ሲሞቱ ጺማቸውና ራሳቸው ጸጉር ላይ 20 የሚሆኑ ነጭ ጸጉሮች አልነበሩም ሽበታቸው ብዙ አልነበረም ለማለት የተጠቀሙት አጠቃቀም ነው وقال انما كان شيء ይላሉ አነስ ኢብኑ ማሊክ ሲናገሩ اي من الشيب في صدغيه وفي روايه وفي الراس نبذ ይላል ስለዚህ ረሱሉ አለይሂ ሰላቱ ወሰላም ሽበታቸው ሰውየው እንግዲህ ሲሸብት የትልቅ ሰውነት ሽበት ከዚህ ይጀምራል ይባላል ሱዱግ ማለት ይሄ ቅንጥ ምንለው ዝና እዚህ ይጀምራል ረሱሉ አለይሂ ሰላቱ ወሰላም ዝና እዛ አካባቢ ትንንሽ ሽበቶች ነበሯቸው አሳልፈናል እዛም ቁረይሾች ሲጣሉ ረሱሉ አለይሂ ሰላቱ ወሰላም ነብይ ነኝ አላህ ልኮኛል ለናንተ ቁሉ ላ ኢላሃ ኢላላህ ተፍሊሁ ሲሏቸው ውሸታም ነህ ሲሏቸው ዱሮ ሳዲቅ ይያሉ ከነሱ መሃል ረኢሳቸው ዋናው ምን አለ በህፃንነት ሳዲቅ ነው አሚን ነው ይያላችሁ حتى اذا رايتم الشيب في صدغيه تكذبونه ይመስላል ወይ አላችሁ አይሆንም ሊሆን አይችልም ከዋሸ ልጅ ነው የሚዋሸው ህፃን መውጫ ይመስለዋል ማምለጫ ይመስለዋል ሊዋሽ ይችላል ድሮ ነበሩ ውሸታም ማለት ከቻላችሁ የምትሉት ድሮ ሳዲቅ ይያላችሁ አሁን ሽበት ሲጀምር ከዛብ ማለት አይመችም ሐላፊነቱን እኔ ወስዳለሁ ይሄን ሰውዬ ተከተሉት ወደ መጥፎ አይመራችሁም ማለት ومع ذلك الله سبحانه وتعالى በዛው በኩፍር ወሰደው አልወሊድ ኢብኑ አልሙጊራ ኻሊድ ኢብኑ አልወሊድ አባት ይሄን ይላል ይሄ ሰውዬ ትክክለኛ ነው ተከተሉት የሚመጣውን ሐላፊነት በኔ ላይ ጣሉት ይላል እሱ ግን ለም يؤمن بالرسول صلى الله عليه وسلم በኋላ ያው ደረጃውን ጃሁን ስለፈለገ በዛው በኩል ስለዚህ ሱድቅ ማለት ይሄ አሁን ያለው በሌላ ሪዋያ ራሳቸውም ላይ ነብዝ ማለት ትንሽ ሽበቶች ነበሩ ሌላውም ራሳቸው ላይ ማለት ነው ከቅንጣቸው ሌላ وقال ابو جحيفه رايت بياضا تحت شفته السفلى العنفقه رسولنا عليه الصلاه والسلام ደግሞ ሲወስፍ የሰውዬ ረሱሉ عليه الصلاه والسلام ከዚህ ከታችኛው ከንፈራቸው ስር የሚበቅል ጸጉር አለ ይሄ አንፈቃ ይባላል ይሄ ሻሪብ ነው የሚባለው ቀርቦ ቀመስ እንላል ቀድሞ ቀመስ ከረዘመ እንግዲህ ቀድሞ ይቀምሳል ያ የሚጠጣውን ነገር አይስረዘም በሸሪዓችን ይቆረጣል ተብሎ ሻሪብን ትቆርጣለህ ሲምን ትተዋል ቀድሞ ቀመስ ያሉት ልጠጣ ስትል ተከንፈር ቀድሞ እሱ ይገባል በኋላ ያስጠላል ስለዚህ አይረዘምም ይቆረጣል ይሄኛው ምን ይባላል በማለት ከታችኛው ከንፈር ስር የሚበቅል ጸጉር ይሄ ማለት ነው በአረበኛ አንፈቃ ይባላል አንፈቃ ያለው ነው አሁን በአማርኛ ምንድነው ስሙ ያ ሼክ طيب ታመጣላችሁ ፈልጋችሁም ቢሆን እዛ አንፈቃው ላይ ትንሽ ሽበት አይቻለሁ ነው የሚለው አቡ ጁሐይፋ ረዲየላሁ ዐንሁ ይሄ ሐጀተል ወዳዕ ላይ ነው አይታቸዋል የሚባለው አልሙሂም ባየበት ሰዓት ከታችኛው ከንፈራቸው ስር አንፈቃቸው ላይ በያድ ነጭ ጸጉሮች አይቻለሁ ይላል وقال عبد الله بن بصر هذا ايضا من الصحابه الصغار كان في عنفقته شعرات بيض ታችኛው ከንፈራቸው ስር ያሉት ጸጉሮች ላይ እቺ አንፈቃ እንግዲህ በአማርኛም ስሟን አላገኘናትም ህክሟም ምንድነው ሻሪብ ይቆረጣል ብለናል ሲያም ይተዋል ብለናል ይቺስ ወደዚህ ትሁን አስቸጋሪ ጸጉር ናት ብቻ ረሱሉ አለይሂ ሰላቱ ወሰለም አንፈቃቸው ላይ ሽበት አይቻለሁ ይያለ ስለሆነ አብዱላህ ኢብኑ ቡስርም አቡ ጁሃይፋም ረሱሉ ምን ያረጋታል ነው ምንለው አይታዋትም እንትና አይላጫዋትም ይታዋት ነበር ነው ከተዋት ረሱሉ አለይሂ ሰላቱ ወሰለም እንደተዋት መታው አለባት طيب وقال البراء بن عازب ايضا من الصحابه الصغار هذا ايضا كان مربوعا እንግዲህ የምንለው من الصحابه الصغار የምንለው يا شباب መንደርደሪያ ስላለን ነው ረሱሉን አለይሂ ሰላቱ ወሰለም የወሰፉ ሷሃቦች ትናንሽ ሷሃቦች ናቸው ልጅ ቀምሎ ያያል አንድ ሰው ሲያይ ስለሌለው በደንብ ያያል
ስለዚህ መናገር ይችላል በኋላ አማ ኪባሩ الصحابه عمرو بن العاص رضي الله عنه ትልቅ ሆነው ነው የሰለሙት ወስፉልኝ ብትሉኝ ረሱሉን አለይሂ ሰላቱ ሰላም لا استطيع كانوا يهابونه ትላልቆች ሱሐቦች ከትንሽነት ጀምረው ረሱሉ ጋር አለይሂ ሰላቱ ሰላም ያደጉ ካልሆኑ መወሰፍ አይችሉም በደንብ አያዋቸውም እጅላል ያረጋቸዋል ስለዚህ በአብዛኛው የረሱሉን አለይሂ ሰላቱ ሰላም ያመጡት من صغار الصحابه ስለሆኑ البراء من صغار الصحابه ነው ምንለው ለዛም كان مربوعا ቀደም እንዳልነው مربوعا ማለት ረብዓን እንደማለት መካከለኛ ነበሩ ይላል بعيد ما بين المنكبين የትክሽና ትካሻቸው መካከል ያለው ረጅም ነው ርቀት አለው ማለት ሰፋ ያለ ነው ትክሻቸው የረሱሉ አለይሂ ሰላቱ ሰላም ሰፋ ያለ ነው ማለት ነው ይሄ ትካሻቸው ይሄና ይሄ እንደዚህ የተጠጋጋ አልነበረም ነው له شعر يبلغ شحمة أذنيه رسول عليه الصلاة والسلام ጸጉራቸው እዚህ ጆሮአቸው የሚደርስ ጸጉር አላቸው ሸህማ ይሄ ልሙ የጸጉር ልሙ ይሄ ሸህማ ይባላል ይላሉ እሱ ጋር የሚደርስ ጸጉር አላቸው ይሄ እንግዲህ በትክክለኛው አባባል ወፍራ ይባላል ይላሉ شحمة الأذن የሚደርስ ጸጉር ወፍራ ይባላል ከዛ ትንሽ ወረድ ሲል ጁማ ይባላል ከዛ ደግሞ ወረድ ብሎ ትክሻ ላይ ካረፈ ልማ ይባላል ይሄ ትክክለኛው አህለ ሉጋ ያስቀመጡት ይሄን ነው አንዳንዶች በአክስ የሚያደርጓሉ ወፍራ የሚባለው ትክሻ የሚደርሰው ነው ያኛው ደግሞ ልማ የሚባለውና ጁማ የሚባለው ከወፍራ ያነሰ ነው የሚሉአሉ እሱ ትንሽ አባባል ቀሊል አባባል ነው ትክክለኛው ቀድም ያለው ስለዚህ ባሁኑ አባባል የረሱሉ አለይሂ ሰላቱ ወሰለም ጸጉር ሸህመተል ኡዙን የሚደርስ ነበራቸው ይሄ في احيان ረሱሉ ልማም ጁማም ወፍራም አላቸው ይባላል በሌላ አባባል አንዳንድ ሰዓት ኢላ ሸህመቲ ኡዙን ያረጉታል አንዳንድ ሰዓት ከዛ ረዘም ያረጉታል አንዳንድ ሰዓት ልማም ይሆናል ስለዚህ አህዋል ሙተፈሪቃ ስላለ ሁሉም ነበራቸው ይላል አልበራ ያዩት ወፍራ ባለበት ሰዓት ስለነበረ ሸህመተል ኡዙን ላይ የሚደርስ ጸጉር ነበራቸው ይላል رأيته في حلة حمراء رسولنا عليه الصلاة والسلام ቀይ ኮምፕሌት ለብሰው አይቻቸዋለሁኝ ሁላ የሚባለው እንግዲህ በዛ ሰዓት የሚለብሱት ይሄ ተላይ የሚጣፋና ከታች የሚሸረጥ ሪዳእና ኢዛር ይለብሳሉ ኮምፕሌት ይባላል ሁለት ልብሶች ከታይና ከላይ የሚለበሱ ከአንድ አይነት ከሆኑ ሁላ ይባላሉ ከአንድ አይነት ካልሆነ ሁላ ይባልም ይላሉ እነሱን ለብሰው አይቻቸዋለሁ ይላል ለም አራ ሸይአን ቀጡ አህሰነ منه በፍጹም በህይወቴ ከረሱሉ አለይሂ ሰላቱ ሰላም የሚያምር ነገር አይቼ አላውቅም በማለት ይወስፏቸዋል البراء بن عازب رضي الله عنه وكان يسدل شعره اولا በመጀመሪያ ጊዜ ረሱሉ አለይሂ ሰላቱ ሰላም ጸጉራቸውን እንዳለ ነበር የሚለቁት አሉ لحبه موافقه اهل الكتاب اهل الكتابዎችን ሙዋፈቃ እነሱን መስማማት ስለሚወዱ በሙኻለፋ ሳይታዘዙ ማለት ነው በዚህ ጸጉራቸውን እንዳለ ሰድል ያረጉ ነበር ثم فرق رأسه بعد በኋላ ፈርቅ አረገዋል ረሱሉ አለይሂ ሰላቱ ወሰለም ይላል ፈርቅ ማለት እንደዚህ መክፈል እንግዲህ አረቦች ጸጉርና የኛ ይለያያል የኛም አሁን የሚያሳድጉ ይኖራሉ المهم متذبذبون هم مرة طولون ومرة يحلقون على كل الأحوال ይሄ ረሱሉ አለይሂ ሰላቱ ወሰለም ያው እንግዲህ عادةን የሰሩት ነው ይላሉ ዑለሞች ብታረገውም ትችላለህ ባታረገውም ሱና ተውካ ይባል ስለዚህ ረሱሉ አለይሂ ሰላቱ ወሰለም ፈረቅ እንደዚህ ከፈል ያደርጉ ነበር ራሳቸውን መሐል ላይ እንደዚህ ፈረቅ ማለት መለየት እሱን ይጠቀሙ ነበር ይላል قال البراء اهنم البراء بن عازب رضي الله عنهما كان احسن الناس وجها ከሰዎች ሁሉ ፊታቸው እንደሳቸው የሚያምር አልነበረም በጣም የሚያምሩ ነበሩ ይላል واحسنهم خلقا ጸባያቸውም ከጸባይ በኩል ደግሞ በጣም ጥሩ ጸባይ ነበራቸው كفاه قوله سبحانه وتعالى وانك لعلى خلق عظيم الله سبحانه وتعالى وانك لعلى خلق عظيم ብሏቸዋል ስለዚህ አላህ سبحانه وتعالى ስላመሰገናቸው የአላህ መድህ ይበቃቸዋል ወሱኢላ ይሄው ሰውዬ ማለት ነው አልበራ ተጠየቁ አካነ ወጅሁ النبي صلى الله عليه وسلم مثل السيف
የረሱሉ አለይሂ ሰላቱ ወሰለም ፊታቸው ሰይፍ ይመስላል ወይ ተብለው ቢጠየቁ ቃለ ላ በል مثل القمر ጨረቃ ነው የሚመስለው ብለው ተናግረዋል ይላል። وفي روايه كان وجهه مستديرا ፊታቸው ተድዊር ነበረበት شديد التدوير ባይሆን مدور ነበር የሚል ሪዋያም አለ ይላል። وقالت الربيع بنت معوذ صادقمو رسولنا عليه الصلاه والسلام ستوصف من علج لو رايته رايت الشمس طالعه አጭሩ رسولنا عليه الصلاه والسلام ብታይ ልክ ፀሐይ ስትወጣ ወይም ወጣ እንዳየሃት ቁጥር ብላ ተናግራለች እሷ ይላል። ይህ ሁሉ እንግዲህ የሚያምሩ እንደሆኑና ውብ እንደሆኑ የሚገልጹ አውሳፎች ናቸው ማለት ነው። طيب وقال جابر بن سمرة አሁንም من الصحابه الصغار ናቸው ብለናል። ይሄም ሰውዬ رايته في ليله اضحيان ليله مكمره ማለት ነው። ጨረቃው በጣም በሚያበራበት ሌሊት ረሱሉን አለይሂ ሰላቱ ወሰለም አየኋቸው ይላል ጃቢር ኢብኑ ሰሙራ። فجعلت انظر الى رسول الله صلى الله عليه وسلم والى القمر እንግዲህ ሌሊቱ በጣም ዳመና የለም በጣም ጨረቃው ያበራል። ረሱሉን አለይሂ ሰላቱ ወሰለም እዛ ሰዓት ላይ አየኋቸው። ምን አረግ ጀመር ይላል ወደ ረሱሉ አለይሂ ሰላቱ ወሰለም አንድ ጊዜ ያለው አሉ፣ በሌላው ጊዜ ደግሞ ወደ ጨረቃው ያለው አሉ። وعليه حلة حمراء ሳቸው ደግሞ ያው ቅድም እንደተባለው አልበራም እንዳሉት ያው ቀይ ኮምፕሊት ለብሰዋል አሉ። ابن القيم يجادل في هذا ቀይ ማለት አብዛኛው መልኳ ቀይ እንጂ ቀይ ብቻ አይደለችም። ቀይ ከመልበስ ረሱሉ አለይሂ ሰላቱ ወሰለም ስለከለከሉ የከለከሉትን አይሰሩም። خطوط حمراء አለባት ማለት እንጂ ጠራች ቀይ አይደለችም በማለት እዛው እንግዲህ ቅድም አልነው ኪታብ ላይ ማየት ይቻላል። ሳፊያ አይደለችም ይላሉ። እነዚህ እንግዲህ ሐምራ ትባላለች በዛ ያለው ቀይ መልክ ከሆነ ይጥለቅ عليها ሐምራ በማለት ያስቀምጣሉ። ወይን ተዓቀበሁ الشوكاني على كل ቀይ ያሉ ነው እነዚህ ሰዎች እሷን ለብሰው አየኋቸው ይላል። فاذا هو احسن عندي من القمر እንግዲህ ጨረቃው በጣም አብሪ ነው። በዛ በጨረቃ ረሱሉ አለይሂ ሰላቱ ወሰለም حلة حمراء ለብሰው የተንቀሳቀሱ ነው። ጃቢር ኢብኑ ሰሙራ ረሱሉን አንዴ ሳይ አለይሂ ሰላቱ ወሰለም አንዴ ጨረቃውን ሳይ የሚያምረው ከጨረቃው ማናቸው አሉ ረሱሉ አለይሂ ሰላቱ ወሰለም። ስለዚህ እንደ አይነት ጀማል ነበራቸው ረሱሉ አለይሂ ሰላቱ ወሰለም። وقال ابو هريره رضي الله عنه ما رايت شيئا احسن من رسول الله صلى الله عليه وسلم ከማንንም ነገር ከረሱሉ የሚያምር ነገር አይቼም አላውቃሉ። كأن الشمس تجري في وجهه ፀሐይ ልክ ረሱሉ አለይሂ ሰላቱ ወሰለም ፊት ላይ የምትፈስ ትመስላለች አሉ። وما رايت احدا اسرع في مشيه من رسول الله صلى الله عليه وسلم رسول عليه الصلاه والسلام ሲሄዱ ይፈጥኑ ነበረ። كأنما الارض تطوى له ልክ መሬት እንደምትጠቀልልለት ይመስላል። ረሱሉ አለይሂ ሰላቱ ወሰለም የተውት ነገር የለም። ጉዞ የምትጓዙ ሰዎች ሌሊት ሄዱ ብለዋል ረሱሉ አለይሂ ሰላቱ ወሰለም። فإن الأرض تطوى بالليل للحديث መሬት ያቺው ራሷ ናት። ግን የቀን ጉዞና የሌሊት ጉዞ ይለያያል። ቀን ሙቀት አለ በተለይ እዛ ሀገራቸው ላይ ሙቀት መሄድ ይከለክላል። ሌሊት ከሆነ ማሻአላህ ጀው ማሻአላህ ስለሚሆን ሌሊት ቀን መሄድ ማትችለውን መሳፋ ሌሊት መጓዝ ትችላል። ረሱሉም አለይሂ ሰላቱ ወሰለም ይሄዱ ነበር ይላል። وإنا لنجهد أنفسنا وإنه لغير مكترث እኛ ረሱሉ ጋር አለይሂ ሰላቱ ወሰለም ስንሄድ ይላሉ አቡ ሁረይራ በጣም እሳቸውን ለመድረስ እንታገላለን። እሳቸው ደግሞ ደንታ የላቸውም። የሚሄዱት ያው ጠቢዓ አካሃድ ነው ጸባያቸው ነው። ጠቢዒ አካሃድ ይሄዳሉ። ሌሎች ሰዎች እሳቸውን ለመድረስ نجهد أنفسنا ይላል። طيب جامع الترمذي مع شرحه تحفة الأحوذي مشكاة المصابيح من المصادر والشتاكس. وقال كعب بن مالك من الأنصار كان إذا سر እንግዲህ የሰውዬ ያው غزوة ተቡክ ላይ የቀረ ሰውዬ ነው። እዛ ሐዲስ አጣዊል ላይ ሲወስፋቸው ምን ይላል? ሲደስ ሲላቸው استنار وجهه ደስ ሲላቸው ረሱሉ አለይሂ ሰላቱ ወሰለም ፊታቸው ያበራ ነበር። ስለዚህ እነዚህ ሰዎች ተውባ ሲወርድ وعلى الثلاثه الذين خلفوا ረሱሉ አለይሂ ሰላቱ ወሰለም ደስ ብሏቸው
ሰዎቹም ተበስረው ሲመጡ የዛ ጊዜ ፊታቸውን አይቶ ነው ሰውየው ከዓብ ኢብኑ ማሊክ እንዳጋጣሚ ማለት ነው ደስ ሲላቸው ፊታቸው ያበራ ነበር አለ حتى كأنه قطعة قمر የጨረቃ ቁራጭ እስከሚመስል ድረስ ያበራ ነበር ፊታቸው በማለት ቡኻሪ በዘገበው ሐዲስ በዚህ ወስፋቸዋል አሉ وعرق مرة عرق يعرق من الباب الرابع وهو عند عائشة رضي الله عنها يخصف نعلا رسول الله عليه الصلاة والسلام እንግዲህ ቤታቸው ላይ ያሸባብ አይኮሩም አይሻም ተጠይቀው يكون في مهنة أهله ቤታቸው ረሱል አለይሂ ሰላቱ ሰላም ምንድነው የሚሰሩት ሲባሉ በተሰቦቻቸውን ይخدማሉ ቤታቸው አሁንም የሚለው ሐዲስ እንደዛ ነው ረሱል አለይሂ ሰላቱ ሰላም ከለታት አንድ ቀን ጫማ እየሰፉ አላባቸው ነው የሚለው ስራ ስትሰራ ያለ ባህል ያሸው በተለይ እንደዛ ሙቀት ሀገር ስለሆነ ጫማቸውን እየሰፉ ያለ አላባቸው ይላል وهي تغزل غزلا እሳቸው ደግሞ አይሻ ፈትል ትፈትላለች ፈትል አሁን ያሁኑ ሴቶች ፈትል አያውቁም ያጀባ አላህ ይጠብቀን ይሄ ዘመን አመጣሽ ፋብሪካ ቢቆም ሰው ልብስ አይለብስም የሆነ ሴትዮ ነበረች አካባቢያችን ያጀባ እናንተ ሴቶች አይደላችሁም ብላችሁ ያሁን ከ20 አመት ወዲህ ያሉትን ሴቶች ይሄ ብጥስጣሽ ጨርቅ ቢጠፋ ራቆታችሁን ነው የምትሄዱት ትላቸዋል እኔ ፈትዬ ቀሚሴንም ጉፍታዬንም ኩታዬንም ጋቢዬንም ለብሳለሁ ትላቸው የድሮ ሴቶች ይፈትላሉ ያሸባ ማግ የሚባል ጥጣለ ይፈተላል ዛሃ ይመጣል በዛ ይሰራል ስለዚህ አይሻም በሌላ ሐዲሷ ሴቶቻችሁን ፈትልና ሱረተ ኑርን አስተምሯቸው ብላለች አይሻ ረዲየላሁ ዐንሃ ሱረቱ ኑር ላይ አህካም النساء አለ ሴቶች ዝም ብለው ሜዳ ላይ እንደፈለጉ የሚፈነጥጡት አህካም ስለማ አብዛኛዎቻቸው ጃሂሎች ስለሆኑ ናቸው አንዳንዱ አውቆ ጠፍም ማለት ስለዚህ ገዝልና ምን አስተምሯቸዋል ሱረተ ኑርንና ገዝልና አስተምሯቸው አሁን እሳቸው ይፈትላሉ ረሱል አለይሂ ሰላቱ ሰላም ጫማ فجعلت تبرق أسارير وجهه يا رسول عليه الصلاة والسلام የፊታቸው ጅማቶች ያበሩ ጀመር ይላል فلما رأته بهتت رسول عليه الصلاة والسلام رسول سታይ አይሻ ትንሽ ደነገጠች ይላል وقالت والله እንትን ካየች በኋላ ምን አለ لو رأك أبو كبير الهذلي لعلم أنك أحق بشعره من غيره እንግዲህ አቡ كبير الهذلي من شعراء هذيل ከሁዘይል ሹዓራዎች ነው ያለው ሽዕር አለው አሁን አይተው ቢሆን ሶር አይተውት በነበረ በሱ የሱ ሽዕር ወይም የሱ ግጥም ከሌላው ሰው ለርሰው እንደሚገባ ይረዳ ነበር አለ واذا نظرت الى اسره وجهه بركت كبرق العارض المتهلل واذا نظرت ይቻላል واذا نظرت የሚባል ይቻላል ወደፊቱ አስራ ብታይ በረከት ማለት ታንጸባርቅ ስታበራ ስታያታለህ ከበርቅ العارض المتهلل ማለት እንደሚታይ ጨረቃ ብርሃን ሲያበራ ታየዋለህ ባለው አባባል የተአሐቁ እርሰው መሆናቸውን ይረዳ ነበር አይተው በሆነ አሁን እርሰውም ብለው ተናገሩ እንግዲህ ሲያለባቸው እኛ ሲያለበን ምንድነው ምን ሆነ ያጀባ ሰውየው ሲያልበው ቀይ ከሆነ ወደ መጥቆር ነው የሚሄደው ፊቱ ይቀየራል እሳቸው ግን ሲያልባቸው ምን ሆነ ጀማላቸው ጨመረ ላበታቸው ጋር ሰው የፊታቸው መልክ ብርሃን ነጸብራቅ ጨመረ እና ይሄንን ስታይሷ ይሄንን አለች ይላል وكان ابو بكر اذا رآه يقول ابو بكر الصديق رضي الله عنه رسولنا عليه الصلاه والسلام ሲያው እንደዚህ ይሉ ነበር ይላል امين مصطفى بالخير يدعو كضوء البدر زايله الظلام በሚል ይናገሩ ነበር ታማኝ ናቸው ሙስጠፋ ምርጥ ናቸው ረሱል አለይሂ ሰላቱ ወሰለም አሚኑን ማለት ነው አሚኑ ሙስጠፋ ምርጥ ናቸው ይላል بالخير يدعو ወደ ኸይር ነው የሚጠሩት ረሱል አለይሂ ሰላቱ ወሰለም አሉ ከዶው البدر ልክ እንደ 14 ቀን ብርሃን زايله الظلام ማለት ጨለማ እንደለቀቀው ማለት ያው ዳመና እንዳልሸፈነው ወይ ደግሞ በጨለማ እንደሚያበራ ጨረቃ ጨለማ ላይ ሲሆን
ጨረቃ ብርሃኑ ይጨምራል ይባላል ስለዚህ እንደዛ ናቸው ብለው ረሱሉን አለይሂ ሰላቱ ወሰለም አቡበክር ይወስፋቸው ነበር ይላል وكان عمر ينشد قول زهير في حارم ابن سنان زهير የሚባል ሻዒር አለ እንግዲህ የካዕብ አባት ነው ካዕብ ኢብኑ ዙሃይር አሳልፈናል እዚሁ ኪታብ ላይ የሱም አባት ዙሃይር ሻዒር ነበረ እሱ ደግሞ ምን ይላል ሐሪም ኢብኑ ሲናን የተሰኘ ሰውዬ ሲወስፍ لو كنت من شيء سوى البشر أو سوى البشر كنت المضيء لليلة البدر بمالت حريم ابن سنان وصف ونبر عمر رضي الله عنه إن أبابال لرسول عليه الصلاة والسلام يتكأموا نبر كسو ليلة بتوه النورو عند أسراراتك أن شرك متابرة وتوه النبر لوال زهير حريم ابن سنان ثم يقول كذلك كان رسول الله صلى الله عليه وسلم عمر يعني شعري كارنا كسو وجه بهن رسول عليه الصلاة والسلام እንደዚህ ነበር የሚሆኑት በማለት عمر رضي الله عنه كان يتمثل بهذا الشعر ونقف هنا إن شاء الله ونواصل غدا والله سبحانه وتعالى أعلم صلى الله وسلم على نبينا محمد وعلى آله وصحبه أجمعين